ሰላም እንደናችሁ ውድ የዚህ ቻናል ተከታታዮች፣ በዚህ ቻናል እንግዲህ ስለ ሊቨርፑል ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ሊቨርፑሎች ከአዳም ዋትሰን ጋር ስማቸው እየተያዘ ይገኛል። ባርኮላ ለማግኘት በሚያደርጉ ጥረት ውስጥ እንግዲህ አርሰናሎች በተለይ ሞርጋን ሮጀርስን በማጣታቸው ፊታቸውን ወደ ብራድሊ ባርኮላ የሚያዞሩበት እድል እንዳለ ነው እየተነገረ የሚገኘው። በአጥቂ አማራጭ ላይ እንግዲህ የሪያን ሁኔታ በቅርበት እየተከታተሉት ይገኛሉ። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ሊቨርፑል በዚህ ክረምት አዳም ዋትሰንን ቅድሚያ የሚሰጠው ጉዳይ አድርጎታል። ለዚህም እንግዲህ ከአስቶን ቪላ ጋር ለጃኦ ጎሜዝ ዝውውር መደራደር አልፈለገም። ክሪስታል ፓላስ ዋትሰንን ቢያንስ ለአንድ የውድድር ዘመን ማቆየት ይፈልጋል። ምክንያቱም የለንደኑ ክለብ ተጫዋቹ ከ118 ሚሊዮን ዩሮ በላይ ዋጋ ያወጣል ብለው እያስባሉ ተብሏል። ሊቨርፑል የክሪስታል ፓላስን አማካኝ አዳም ዋትሰንን የክረምቱ ተቀዳሚ ላይ አድርገውታል። ቀጣዮቹ ጊዜያቶች እንግዲህ በጣም በዚህ ዝውውር ላይ ወሳኝ ይሆናሉ ተብሎ ነው የሚጠበቀው። ይህ ተጫዋች እንግዲህ እንግሊዛዊ ተጫዋች እንደሆነ ይታወቃል። በክሪስታል ፓላስ ቤት በጣም ጥሩ ጊዜን እያሳለፈ የሚገኝ ተጫዋች ነው። ወደ ክሪስታል ፓላስ ቤት ሲቀላቀል በ18 ሚሊዮን ፓውንድ እንደሆነ ይታወቃልና በ2025/26 የውድድር ዓመት እንግዲህ 34 ጨዋታዎችን አድርጎ 1 ጎልና 5 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። 82% እንግዲህ ፓሲንግ አኩሬሲ ያለው ይህ የሚያሳየው እንግዲህ አጠቃላይ በመሃል ክፍሉ ላይ ያለው እንቅስቃሴ ያለው የፓሲንግ ስኬት መልካም የሚባል እንደሆነና በተለይ እጅግ አስገራሚ የሆኑ መስመር ሰንጣቂ ፓሶቹ ልጁ ምን ያህል ልዩ የሆነ ክህሎት እንዳለው ፍንትው አድርጎ የሚያሳይ ነው። በክረምቱ የዝውውር መስኮት ሊቨርፑሎች በመሃል ክፍል ላይ እንደሚሰሩ እንግዲህ በተደጋጋሚ ለማሳወቅ ሞክሬ ነበር። ታዲያ የመሃል ተጫዋች የሚያስፈርሙ ከሆነ በዋነኝነት አዳም ዋትሰንን ለማስፈረም እንቅስቃሴ ያደርጋሉ ስል ነበር። ታዲያ ሊቨርፑሎችም በዚህ ተጫዋች ላይ ያላቸው ፍላጎት እጅግ የላቀ እንደሆነና በሚቀጥሉት ጊዜያቶችም እንግዲህ ከሚደረገው ድርድር ላይ ከፍተኛ ተሳትፎ እንደሚያደርጉ ነው እየተገለጸ የሚገኘው። በክሪስታል ፓላስ ቤት ተቀዳሚ የሆነ ተጫዋች እንደሆነ ይታወቃል። አዳም ዋትሰን በጣም ጥሩ የሚባል ነገርን እየሰራ እንደሆነ ይታወቃል። የበርካታ የአውሮፓ ክለቦችን ቀልብ መሳብ ችሏል። በተለይ ሪያል ማድሪድ በአዳም ዋትሰን ላይ ፍላጎት አለው። በተደጋጋሚ የዚህ ተጫዋች ስም ከሪያል ማድሪድ ጋር ሲያዝ ነበር። ነገር ግን አሁን ከየትኛውም ክለብ በላይ እንግዲህ ሊቨርፑሎች በዚህ ዝውውር ዙሪያ ቀዳሚው ክለብ እንደሆነ ነው እየተነገረ የሚገኘው። በሚቀጥሉት ጊዜያቶችም እንግዲህ የዝውውር ጥያቄውን ያቀርባል ተብሎ ይጠበቃል። በዋነኝነት እንግዲህ የክንፍ መስመር ቦታን መፍታት ተቀዳሚ ዓላማው ቢሆንም ነገር ግን የመሃል ክፍሉም እንደዚሁ ማጠናከር እንዳለበት ይታወቃልና በርካታ ተጫዋቾችን ነው እየተመለከተ የሚገኘው። በዚህ የዝውውር መስኮት አንድ ያስተዋል ነው ወይም የተመለከትነው ነገር ዝውውሮች ባልተጠበቀ ሁኔታ የሚፈጸሙበት ሙመንት አለና የቼልሲውን እንግዲህ ቼልሲዎች በትናንትናው ዕለት ሞርጋን ሮጀርስን ማስፈረም ችለዋል። በብዛት ይህ የተጫዋች ስሙ ሲያዝ የነበረው ከሰሜን ለንደኑ ክለብ አርሰናል ጋር እንደነበረ እናውቃለን። ነገር ግን የምዕራብ ለንደኑ ክለብ ዝውውሩን ጠልፎት ከእጁ አስገብቶታልና የወጣበት የዝውውር ሂሳብ በጣም አስደንጋጭ እንደሆነ ይታወቃል። ፈጽሞ ያልተጠበቀ ነው እና ከዚህ አንጻር በተለይ እንደዚህ አይነት በጣም ክህሎት ያላቸው እንደ አዳም ዋትሰን ያሉ ክህሎት ያላቸው ተጫዋቾችም እንዲህ በቀላሉ ይገኛሉ ተብሎ አይጠበቅምና የሊቨርፑል ስም በሌላ በኩል እንግዲህ ከአሊያን ዛባርኒ ጋር እየተያዘ ይገኛል። በሊቨርፑል ክትትል እየተደረገበት መሆኑ ይታወቃልና ሪቻርድ ሂውዝ እና አንድሪ ራዮላ በቦርንማውዝ ቤት አብሯቸው መስራቱ የሚታወቅ ሲሆን ፒኤስጂ ለመልቀቅ ፈቃደኛ ከሆኑ ሊቨርፑሎች ለማስፈረም እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። በፒኤስጂ ቤት በቂ የሆነ የመሰለፊያ እድል የለውም። በተለይም እንግዲህ ከአንድሪ ራዮላ ጋር ከዚህ በፊት ሰርተው የሚያውቁ ተጫዋቾች ወደ ሊቨርፑል የማምራት እድል ይኖራቸዋል ተብሎ ነው የሚጠበቀው። ከነዛም ውስጥ እንግዲህ የአሊያን ዛባርኒ ስም እየተያዘ ይገኛል። ተጫዋቹን ለማስፈረምም ሊቨርፑሎች እንግዲህ በተለይም በአንድሪ ራዮላ ግፊት መሰረት እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። ሌሎች አጠር ያሉ መረጃዎችን ወደ እናንተ የማርሳችሁ ይሆናል። ሊቨርፑል የኤፍሲ ኮሎኝ የክንፍ ተጫዋች ሴድ ኤልማላንን በክረምቱ የዝውውር ዝርዝር ውስጥ አስገብቶታል ተብሏል። ብራይተን፣ ኒውካስትልና ቦሩሲያ ዶርትሙንድ በ19 ዓመቱ ተጫዋች ላይ ፍላጎት አላቸው ተብሏል። ኮሎኝ ወደ 43 ሚሊዮን ፓውንድ የሚጠጋ ጉርሻ ይፈልጋል። ነገር ግን ሊቨርፑል ፍላጎታቸው እስካሁን ግልጽ አላደረጉም። በእርግጥ ተጫዋቹን ይፈልጉታል፣ ነገር ግን ከፍተኛ የዝውውር ሂሳብ ፈጽሞ ማውጣት አይፈልጉም። ከዚህ በፊት እንግዲህ ባለፈው የዝውውር መስኮት በጣም ከፍተኛ የዝውውር ሂሳብ ነው እንግዲህ ሊቨርፑሎች ሲያወጡ የነበረውና በዚህኛው በተለይ ከፒኤስአር ጋር በተያዘ ጥንቃቄ ማድረግ እንደሚፈልጉ ነው እየተገለጸ የሚገኘው። በርካታ ተጫዋቾችን በክረምቱ የዝውውር መስኮት እንደ ከዚህ በፊት ሁሉ ባያመጡም እንኳን ነገር ግን አስፈላጊ በተለይም
አንዲ ራዮላ አመቺ የሆኑ ተጫዋቾችን ለማስፈረም እንቅስቃሴ ያጋሉ ተብሎ ነው የሚጠበቀው። ከዛ ባሻገር የቦርንማውዝን ድንቅ ተጫዋች ሪያንንም ፍላጎት አላቸው ይህን ተጫዋች ለማስፈረም። ምክንያቱም በፊት መስመሩ ላይ ሊቨርፑል አልተሰራበትም። ይህ ተጫዋች ደግሞ በጣም ቨርሳታይል እንደሆነ ይታወቃል። በሁሉም ቦታ ላይ መጫወት ይችላል። የመሐመድ ሳላ ተተኪ አልተገኘም እና መጀመሪያ ለመሐመድ ሳላ ተተኪ ቅድሚያ ይሰጣሉ ሊቨርፑሎች። ስለዚህ የዚህ ተጫዋች ስም ከሊቨርፑል ጋር መያያዙ ዛትማች እንግዲህ አስገራሚ ሊሆን አይችልም። ብዙ ተጫዋቾች ከሊቨርፑል ጋር የሚያያዙበት እውነት ሊኖር ይችላል። ምክንያቱም ሊቨርፑል ማለት በጣም ትልቅ የሆነ ክለብ እንደሆነ ይታወቃል። ከዚህ አንጻር እንግዲህ ይህ ተጫዋች ከሊቨርፑል ጋር ቢያዝ ያን ያህል አስገራሚ ላይሆን ይችላል። ሌሎች መረጃዎችን ወደ እናንተ ላድረሳችሁ። ከብራድሊ ባርኮላ ጋር በተያዘ ሊቨርፑሎች ተጨማሪ መረጃ ለማግኘት እየሞከሩ ሲሆን ወሳኝ የሆኑ ዝርዝሮችን ከዝውውሩ ጋር የተያዘ ዝርዝሮችን ማወቅ ይፈልጋሉ ተብሏል። በተለይም እንግዲህ አርሰናል አሁንም ብራድሊ ባርኮላን የማስፈረም ፍላጎት አላቸው። የሞርጋን ሮጀርስ ዝውውር ሃይጃክ እንደተደረገባቸው ይታወቃል በቼልሲዎች አማካኝነት። ስለዚህ በዚህ ዝውውር ዙሪያ አሁንም አርሰናሎች እጃቸው ሊኖርበት እንደሚችል ነው እየተገለጸ የሚገኘው። ከዛ አንጻር የዝውውር ምናልባት ሊከብድ የሚችልበት እውነት እንዳለ ነው እየተነገረ የሚገኘው። ቶማስ ቱዌል ከሪዮ ንጉማ ጋር ለእንግሊዝ አዲስ ዘመን አብሮ ለመስራት እያቀደ ነው ተብሏል። ቶማስ ቱዌል ሪዮ ንጉማ በዩሮ 2028 እንዲጫወት ስም ይፈልጋል ተብሏል። በጣም ልዩ የሆነ በራስ መተማመን መገለጫዎቹ እንደሆኑ ይታወቃል። ይሄ ድንቅ የሆነ ተጫዋች እና እንደሚታወቀው እንግዲህ በቼልሲ አካዳሚ ውስጥ በጣም ሃይ ፕሮፋይል ካላቸው ተጫዋቾች ውስጥ ይጠቀስ ነበረ። በ2025-26 እንግዲህ 19 ጨዋታዎችን በተለይ ተቀይሮ በመግባት ነው እንግዲህ ጨዋታዎችን ያከናወነው። 4 የቻምፒየንስ ሊግ ጨዋታዎችን ማከናወን ችሏል። በሊጉ ደግሞ 2 ጎል እና 1 ጎል የሚሆን ኳስ ለቡድኑ አጋሩ አመቻችቶ ማቀበል ችሏል። በአጠቃላይ 550 ሚኒትስ መጫወት ችሏል። በጣም ድንቅ የሚባል በድሪብሊንግ ስኬቱ የማይታማ ድንቅ ተጫዋች እንደሆነ ይታወቃል። ታዲያ የእንግሊዙ አሰልጣኝ ቶማስ ቱሄልም በተጫዋቹ አቅም በተጫዋቹ ፖቴንሻል ቢሳቡ ይህን ያህል አግራሞትን የሚጭር ነገር እንዳልሆነ ይታወቃል። ፍሎሪያን ቨርትዝ ሰኞ ወደ ልምምድ ሊመለስ እንደሚችል ተነግሯል። የፊፋ ደንብ መሰረት ተጫዋቾች ወደ ክለባቸው ከመመለሳቸው በፊት ቢያንስ 3 ሳምንት እረፍት ማድረግ እንዳለባቸው ይታወቃል። በዚህ መሰረት የቨርትዝ የእረፍት ጊዜ ሰኞ የሚያበቃ ሲሆን ስለዚህም ወደ ሊቨርፑል የቡድን ልምምድ መመለሱ ይጠበቃል። ጀርመን እንግዲህ በጣም ተጠብቃ ነበር፣ ብዙ ነገርን ታደርጋለች ተብሎ ነበር። ነገር ግን ያው ጉዟቸው በፓራጓይ ብሔራዊ ቡድን ምክንያት መገታቱ የሚታወስ ጉዳይ ነውና አሁን በጀርመን ቤት በጣም ደምቆ መታየት ከቻሉ ተጫዋቾች ውስጥ ደግሞ ፍሎሪያን ቨርትዝ ግንባር ቀደሙ ነው። በአዲስ የውድድር ዓመት ይህ ተጫዋች በሊቨርፑል ቤት ከሚደምቁ ተጫዋቾች ውስጥ ይጠበቃል። በባየር ሊቨርኩሰን ቤት ያሳየውን አቅም እንቅስቃሴ በሊቨርፑል ቤት በተለይ ከአዳዲሶቹ ፈራሚዎች ጋር ያስመለክተናል ተብሎ ይጠበቃል። ትሬ ኒዮኒ ስለ አንዲ ራዮላ እንዲህ ሲል ተናግሯል። እሱ በጣም ተግባቢ ነው፣ ለሁሉም ሰው በጣም እንግዳ ተቀባይ ነው እና ጥሩ ግንኙነት እንዳለው አስባለሁ። አስተዳዳሪዎች ሁልጊዜም የራሳቸው የተለያዩ ዘይቤዎች አላቸው። እኛ ከእሱ ጋር መላመድ ብቻ ነው ያለብን፣ ግን አስደሳች ነው። በአሁኑ ጊዜ ትኩረቴ በስልጠናና በጨዋታዎች ላይ በተቻለኝ መጠን ጥሩ ብቃት ላይ ብቻ ነው። አስፈላጊ ነገር ይመስላል፣ ምክንያቱም እግር ኳስን የሚወዱ ከሆነ የተሻለ ውጤት ያስመዘግባሉ ሲል ነው ወጣቱ ተጫዋች የተናገረው። በዛሬው ዕለት እንግዲህ በርካታ ስፖርታዊ መረጃዎችን ወደ እናንተ ለማድረስ ሞክረናል። ሊቨርፑሎች በክረምቱ የዝውውር መስኮት ያልተጠበቁ ዝውውሮችን የሚፈጽሙበት እድል እንዳለ አሁን ያለው የገበያው አንጻራዊ ሁኔታ ይህንን ነው የሚያመላክተውና ያልተጠበቁ ዝውውሮች ነው እየተፈጸሙ የሚገኙት። በብዛት እንግዲህ ከክለቦች ጋር ስማቸው የሚያዝ ተጫዋቾች ወደዛ ክለብ ሲዘዋወር አልተመለከትንም። እንግዳ በሆነ ሁኔታ እንዲሁም ስማቸው ብዙም ከክለቦች ጋር ያልተያዘ ተጫዋቾች ናቸው እንግዲህ እየተዘዋወሩ የሚገኙት። ከዛ አንጻር ሊቨርፑሎችም ያልተጠበቁ ዝውውሮችን ይፈጽማሉ ተብሎ ይጠበቃል። እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። ቪዲዮ ላይክ እንዲሁም ቻናሉን ሰብስክራይብ ማድረግ ፈጽሞ እንዳይዘነጋ። አብራችሁን ስለቆያችሁ ከልብ እናመሰግናለን።